ናቸው እንግዲህ ኦርቶዶክሳውያንን እየገደሉ የነሱን ደም ግንባራቸው ላይ የሚቀቡ ሚስተር ስላሴ ታምራ ሰሞኑን ታስረዋል ከተባሉ የኦርቶዶክስ ቤተክርስቲያን አገልጋዮች ጋር በተገናኘ በኦርቶዶክሳውያን ላይ የሚፈጸመው ግድያና ማሳደድ አልበቃ ብሎ የቤተክርስቲያኗ ተቆርቋሪዎችና አገልጋዮች እየታደኑ እየታሰሩ ከመሆናቸው ሁነት የምንረዳው ሀቅ አሳሪው ከገዳዩ የራቀ አለመሆኑን ነው ስትል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዑክ ወደ አርሲ ዞን አቦምሳ በማቅናት በቅርቡ በተከሰተው ችግር የተጎዱ ምዕመናንን አጽናንቶ ጊዜያዊ እርዳታ አበርክቷል። ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም ካውዋል። ዛሬም ተገለናል። በትላንትናው ዕለት በአሰቦት አንድ ገዳማዊ አባት እንደተለመደው ተገለዋል። ህዝባችን የገደለው ሲስተሙ ይሄ ሲስተም ካልተቀየረ እኮ ማብቂያ ይምሰላችሁ ጅማሬ ነው። በዚያ አይነት ገዳያችን መንግስት ነው። የፈለከው ኮሮጆ ውስጥ ጨምረኝ፣ እውነቱ ግን ይሄ ነው። ጤናማው ሙስሊም፣ ጤናማው ፕሮቴስታንት፣ ጤናማው ሌላው ካቶሊክ፣ ጤናማው ሌላው ማንኛውም ህዝብ ከኦርቶዶክሱም ጋር አንድ ሆኖ መመከት ካልቻለ እያንዳንዱ ተራ በተራ አይቀርለትም። ስንጮህ አረ ያለቅን ነው፣ አረ ችግር ያለብን ጠላት ወደ ላይ እየተጠጋን ነው፣ እንዲህ ነው አለቁ ስንለው ወረዳውም ቀበሌውም ይሄን ያህል ሰው ሞተ ብዬ ብናገር ያልሞተውን ሰው ሞተ ብለሃል ሸይጣን ጥተ ነው። ሰላም ጤና ይስጥልን ውድ የቃል ሚዲያ ቤተሰቦች እንደምን ቆያችሁ? እግዚአብሔር ሰላም ከሁላችን ጋር ይሁን እያልን ወቅታዊና አዳዲስ መረጃዎችን ይዘን መጥተናል። ቪዲዮውን ከመጀመራችሁ በፊት ላይክ በማድረግ ጀምሩ። እንዲሁም ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ያስቀምጡልን። ቀጥታ ወደ ቪዲዮ እናልፋለን። ሰብስክራይብ ለምንድን ነው የማታደርጉት? እነዚህ ናቸው እንግዲህ ኦርቶዶክሳውያንን እየገደሉ የነሱን ደም ግንባራቸው ላይ የሚቀቡ ወንድ በሌለበት ወንድ መስለው የሚታዩ በጣም ቦቅቧቋ ከመሆናቸው የተነሳ ብርታታቸውን የሚያሳዩት ምንም አቅም የሌላቸው ሰዎች ላይ ነው። ሲወጡ እንኳን ከ9 ሰዓት በኋላ እንደ ወንድ እንኳን ፊት ለፊት መጋፈጥ የማይችሉ ማለት ነው። ነገር ግን ምንም መሳሪያ እንኳን እጃቸው ላይ የሌለ ንጹሃንን ኦርቶዶክሳውያንን የሚያርዱ፣ የሚገሉ፣ የሚያቃጥሉ፣ ቤተክርስቲያን የሚያቃጥሉ ማለት ነው። ለማንኛውም ታዲያ ለምድሮ ድምጽ መሆን ያልቻልከው የሚል ሐሳብ ብዙዎች በውስጥ ሼር እያደረጉልኝ ነበር። ድምጽ በመሆን አይደለም ኦርቶዶክሳዊነትን እኛም ነፃ የምንወጣው። ድምጽ ለመሆን እኮ ስንት ጊዜ ድምጽ ሆነናል። ነገር ግን ያመጣነው መፍትሄ የለም ከመገደልና ከመጨፍጨፍ ውጪ። ማንንም ደግሞ መብታችን የሚያስከብርልን የለም። ከመንግስት መንግስት የለንም፣ ከቤተ ክህነት የለንም፣ ከአባቶች የሉንም። ይሄ መራር እውነት ልናውቅ ግድ ይላል። ስለዚህ ኢትዮጵያ መሳሪያዋም ሀብቷም ንብረቷም ሁሉ ነገሯም ከአምላኳ ጋር ነው ንግግሯ። ስለዚህ የኛ ኦርቶዶክሳውያን መዳን በምንድነው? በንስሐ ነው። ምንድነው? ያኔ ያስነሳልናል። ልክ እስራኤላውያን 40 ዘመን በባርነት ባሉ ሰዓት ላይ ሲመለሱ እርሱን ፊቱን እየመለሰ ሰውን ያስነሳላቸው ነበር ከመሃል። ስለዚህ ማንንም ተስፋ አታሩ፣ ከማንም አትጠብቁ። ከአምላካችሁ ጋር ሁላችሁም በራችሁን ዘግታችሁ በንስሐ ከአምላክ ጋር መነጋገር፣ ያኔ መልስ ይመጣል። እግዚአብሔር በትሩን ያነሳ ጊዜ አይደለም እነዚህ ቦቅቧቆች እንደ ሌባ ስር ውስጥ ጫካ ውስጥ የሚኖሩ አይደለም ዓለምን በሰከንድ በማይክሮ ሰከንድ ድብልቅልቋንና ማጥፋት የሚችል ነው መድኃኒዓለም ክርስቶስ። ለማንኛውም ንስሐ ነው የሚቀርመው። በንስሐ ነው ጠላቶቻችን ድል መንሳት የምንችለው እንጂ እየወጣን በመጮህ በመነጋገር አይደለም። መፍትሄም የለም፣ መፍትሄም አይመጣም። ፎሎወር ብቻ ነው ያተረፋችሁት፣ ላይክ ብቻ ነው ያተረፋችሁት። ድምጽ ያለውን ኦርቶዶክሳዊ አሳልፈው እርግማኑ ምኑ እያየን ነው ቪዲዮ። ለማንኛውም ቤተ ክህነቱም እግዚአብሔር ራሱ ያጸደዋል። አባቶችንም ብለው በአባትነት ቦታ ያልተቀመጡም ራሱ ያጸዳል በቅርቡ ማለት ነው። እኛ እናያለን፣ አንፈርድ። ስለዚህ እየወጣችሁ ስለ ጮኻችሁ ድምጽ ስለሆናችሁ መፍትሄ ይገኛል ማለት አይደለም። ፐርፐስሊ ሆን ተብሎ ኦርቶዶክሳውያን የማዳከምና የማጥፋት ስራ እየተሰራ ስለሆነ ማለት ነው። ለማንኛውም ፍርድ ከእግዚአብሔር ነው። ሰላማችሁ ይብዛ። አብይ አህመድ ያልነገሰን አስገደለው እንጂ ከመገደል አላዳነውም። ይሄ ነው ትክክል
ትክክለኛው መረጃ ይሄ ነው እውነቱ። ወደ ሌላው ነገር ልሻገር። በተለያየ መንገድ ያለፉት አመታት በኦሮሚያ ክልል ውስጥ ብዙ መልከ ብዙ የሆኑ አንዳንዱ ብሔር ተኮር፣ አንዳንዱ ሃይማኖት ተኮር፣ አንዳንዱ አመለካከት ተኮር የሆኑ ብዙ አይነት ጭፍጨፋዎች ሲደረጉ ሰምተናል። በዚህም ልባችን እጅግ ይሰበራል። የኔ ጥያቄ ላንተ እንግዲህ በተለያዩ ዓለም አቀፍ ተቋማት መንግስትንም የኦሮሞ ነጻነት ሰራዊትንም ብሔር ተኮር ጭፍጨፋዎችን በተመለከተ ተጠያቂ የሚያደርጉ ሪፖርቶች ይወጣሉ። ሰራዊታችሁ እንዲህ ያለ ጭፍጨፋዎችን ያካሂዳል ወይ? የሚያካሂድ ከሆነ ስለምን ያካሂዳል? ይህንን ማድረግ ምን ፖለቲካዊ ትርፍ ያስገኛል? መንግስትም እንደዚሁ በኦሮሞ ነጻነት ሰራዊት በኦሮሚያ የሚካሄዱ ግድያዎችን ሁሉ ይፈጽማል የሚል ክስ ያቀርባልና ይሄ ጭፍጨፋ ማካሄድ ምን ፖለቲካዊ ትርፍ ያስገኛል? የኦሮሞ ነጻነት ሰራዊት ለፖለቲካ ትርፍ ፍጆታ አይደለም የሚንቀሳቀሰው ኦሮሚያ ውስጥ። የኦሮሞ ነጻነት ሰራዊት ቅድም እንደጠየቀኝና እኔም እንደመለስኩልህ ኢትዮጵያ ውስጥ ከሁሉም ብሔር ብሔረሰቦች ጋር እኩልነት፣ ነጻነት ተመስርቶ ወይ ደግሞ መልካም ጎረቤትነት ላይ የተመሰረተ አኗኗርን ለማምጣት ነው የምንታገለው እና ከዚህም በፊት ወደ ኋላ ተመልሰን ታሪክን ማየት ይገባናል። እንቁርቱ አደቁር የሚባል በደኖ፣ አርባ ጉጉ፣ ባምባሲ ብዙ ቦታዎች በዚህ መንግስት በኢህአዴግም ጊዜ ከዛም በፊት በደርግ ጭፍጨፋዎች ነበሩ። ሁል ጊዜ ጭፍጨፋዎች ይካሄዳሉ። ዘርን፣ ሃይማኖትን፣ ብሔርን መሰረት አድርገው ሁል ጊዜ ሚስጥረ ስላሴ ታምራት ሰሞኑን ታስረዋል ከተባሉ የኦርቶዶክስ ቤተክርስቲያን አገልጋዮች ጋር በተገናኘ ሐሳቧን ሰንዝራለች። ቲክቶክ ቪዲዮን እየያዘብኝ ስለሆነ ሁላችሁም ይህንን ቪዲዮ 5 ጊዜ ኮፒ ሊንክ አድርጉልኝ። ፖለቲከኛዋ በፌስቡክ ገጿ ላይ በኦርቶዶክሳውያን ላይ የሚፈጸመው ግድያና ማሳደድ አልበቃ ብሎ የቤተክርስቲያኗ ተቆርቋሪዎችና አገልጋዮች እየታደኑ እየታሰሩ ከመሆናቸው ሁነት የምንረዳው ሀቅ አሳሪው ከገዳዩ የራቀ አለመሆኑን ነው ስትል ሐሳቧን ሰጥታል። ነገር ግን አሳሪው ማን እንደሆነ ገዳዩ ማን እንደሆነ የተሰጠ ሐሳብ የለም። እስካሁን ድረስ ይችን ቤተክርስቲያን የኛ ጌታ በረቀቀ ጥበቡ አቆይቷታል። አሁንም ያለው ፈተና የበለጠ ያጠነክራታል። የዚህ አይነት የጎሳ የብሔር የቋንቋ አስተዳደር ከሌለ አገር አታድግም ማለት ነው። ዋናው ሲስተሙ ነው። ህዝባችን የገደለው ሲስተሙ ነው። ይሄ ሲስተም ካልተቀየረ አልፎ ተርፎ ደግሞ ከእንቅርት ላይ ጆሮ ደግፍ ደግሞ አሁን አክራሪ የሚባል የመንን ከንቶ ያደረገ ይሄው እነ ሶሪያን ከንቶ ያደረገ እነ ሶማሊያን ከንቶ ያደረገ አሁን እኮ ሴሉ ቀስ እያለ ይሄ እኮ ማብቂያ ይመስላችሁ ጅማሬ ነው። በዚህ አይነት እንዲያው ሙስሊሙም ጤናማው ሙስሊም፣ ጤናማው ፕሮቴስታንት፣ ጤናማው ሌላው ካቶሊክ፣ ጤናማው ሌላው ማንኛውም ህዝብ ከኦርቶዶክሱም ጋር አንድ ሆኖ እግዚኦ ካላለ አንድ ሆኖ መመከት ካልቻለ እያንዳንዱ ተራ በተራ አይቀርለትም። ሙስሊሙ ራሱ አይቀርለትም። ዲያብሎስ ለራሱ ያዘጋጀው በዓለም አቀፍ ያዘጋጀው ክፍል ነው። በጣም ጨካኝ ነው፣ አረመኔ ነው። ምክንያቱም ቢገል በሰማይ እኮ ብዙ ነገር የሚጠብቀው አለ፣ ጥሩ ነገር ይጠብቀሃል እየተባለ ነው። ቢያርድ አሁንም እኮ እውነት ቀናነቱ ካለ እኮ አሁን ባርሲም ይሁን በሌላው እኮ አሁን ቀናነቱ ካለ እኮ ራሳቸውን እንዲጠብቁ ማድረግ ይቻላል። በጣም ቀላል። ይቺ ቤተክርስቲያን እስቲ ተመልከቱ፣ ፊደልን፣ ቋንቋን፣ ታሪክን፣ ስነ ህንፃን መቼም ኢትዮጵያ ታሪካዊት ሀገር ጥንታዊት ሀገር ለመባል ያበቃት እኮ በኢትዮጵያ ኦርቶዶክስ ቤተክርስቲያን። ግን ከንጉሱ መንግስት መገልበጥ ጀምሮ ጠላት ወጣት ፖለቲከኞች የንጉሱን መንግስት የጣሉት ቁጥር አንድ ጠላት ኦርቶዶክስ ቤተክርስቲያን። ለምን ሲባል ከነገስታቱ ጋር አብራ ነበረች እና ምን ታድርግ? ሲኖዶስ አልነበራት፣ መዋቅር አልነበራት። የበላይ ጠባቂዎቹ ነገስታቱ ናቸው። የትጠጋ ይሄው ዛሬ ጠቅላይ ሚኒስትሩ ሚስቲቱ ፕሮቴስታንት ስለሆኑ አይደል ይሄ ሁሉ ፓስተር ዛሬ ደጋፊ ሆኖ? ለምንድን ነው? ነገ ጧት መሐመድ ቢቀመጥ ደግሞ ሙስሊሙ በሙሉ ደጋፊ ነው የሚሆነው። ይሄ ሰው ልጅ ባህሪ። የምርጫም ሰሞን አይታችሁ እንደሆነ ሁሉም ትንቢት ተናጋሪ ነው። ጥሩ ነው። እኛ ምን ሁሉም ትንቢት ተናጋሪ ነው። ገና እኛ 100 ዓመት እንትን ማለት ለምን ያ ላይ ያለው የነሱ ሃይማኖት ስለያዘላቸው ነው። ኦርቶዶክስም እኮ ይሄው ነው። ምን ማድረግ ነበረባት ያን ጊዜ? የድጓ መምህራን፣ የቅኔ መምህራን፣ የመጻሕፍት መምህራን፣ እነዚህ አብነት መምህራን ከውሻ ጋር እየታገሉ በቁራሽ እንጀራ በጥሬ ተምረው እንደገና ደግሞ በቁራሽ እንጀራ በጥሬ እያስተማሩ ነው የልካቸውን
ነው። ይህን ብራና ፍቀው ቀለም በጥብጠው ብር ቀርጸው ደሞዝ ሳይኖራቸው ታሪክ ያቆዩ እኮ በረሃብ ቀበቶ ታጥቀው ነው። ስለዚህ ያም ተነስቶ ኦርቶዶክስን ደርግም ተነስቶ ኦርቶዶክስን ያለው መሬቷን ቤቷን በሙሉ ወሰደ። እጂ ራስሽን ቻይ ምን አደረገች እቺ ቤተክርስቲያን? የገሃነም ደጆች አያሸንፋትም። የገሃነም ማለት የዲያብሎስ የአጋንንት ኃይላት አያሸንፋትም። እስካሁን ድረስ ይችን ቤተክርስቲያን የኛ ጌታ በረቀቀ ጥበቡ አቆይቷታል። አሁንም ያለው ፈተና የበለጠ ያጠነክራታል። የሰማዕታት ደም የክርስቲያን ዘር ነው ይላል። የበለጠ ያበረታታል። ክርስትናው እየነጠረ ይሄዳል እንጂ የምትሆነው ነገር የለም። ለገዳዮች ግን እግዚአብሔር ይማራቸው። ይህን አራጅ ተመልከቱ። ብዙ እጀረ ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደ ይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ተመልከቱ ምን እያለን ነው? አዋርደናል፣ ገለናል፣ ጨፍጭፈናል። ደግሞ በዛ ያበቃም እንገላለን፣ እንጨፈጭፋለን እያለ ግን በነፃነት በቪዲዮ ወጥቶ እየተናገረ ነው። ማን አራጅ፣ ማን ገዳይ፣ ማን ሰው ያልሆነ ከብት እንዲህ ሲናገር ነፃነት ሰጥቶታል። እንዲህ ሲናገር የሚነካው የለም። እንዲህ ሲናገር የሚያስፈራረው፣ እንዲህ ሲናገር ተው የሚለው የለም። ግን አትግደሉን። ለምን ክርስቲያኖች በግፍ ይጨፈጨፋሉ? ለምንስ ከቦታቸው ይፈናቀላሉ? ለምንስ ታሪክ የሆነን ረጅም ዓመት ያስቆጠረን 100 ዓመት የተሻገረን ቤተክርስቲያን ስለምን ይቃጠላል ብለው ለተናገሩ መምህራን አባቶችና ምእመናን ግን መልሱ ምንድነው? የመንግስት አፈናና ማሰር፣ ማሳደድና መጨቆን ይሆናል ማለት ነው። አትግደሉን ማለት ወንጀል ሲሆን፣ ገዳዮች ግን በነፃነት በውጭ ወጥተው ምን ያደርጋሉ? አሁንም ድረስ ይፎክራሉ፣ ይሸልላሉ። ስለዚህ እየገደለ ዝም ሲባል ለምን እንሞታለን ሲል የሚያስር ከሆነ እንግዲያውስ ከኋላ ችግር አለ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዑክ ወደ አርሲ ዞን አቦምሳ በማቅናት በቅርቡ በተከሰተው ችግር የተጎዱ ምዕመናንን አጽናንቶ ጊዜያዊ እርዳታ አበርክቷል። በጥቃቱ ምክንያት ሕይወታቸውን ላጡ ወገኖች ጸሎት ተደርጎ ለተፈናቀሉ ቤተሰቦችም የእርዳታ ድጋፍ ቀርቧል። የልዑኩ መሪ ብፁዕ አቡነ ሳዊሮስ ቤተክርስቲያኒቱ በደረሰው ጉዳት ጥልቅ ሐዘን እንደተሰማት ገልጸው ለሟቾች ረፍትና ለቤተሰቦቻቸው መጽናናትም ጸሎት አድርገዋል። በተጨማሪም የተቃጠለውን ቤተክርስቲያን ለመልሶ ግንባታና ችግሩን ለመፍታት ልዩ ኮሚቴ መቋቋሙም ተገልጿል። በስፍራ የተገኙ የሀገር ሽማግሌዎችና አባገዳዎች የደረሰውን ጉዳት በማውገዝ ችግሩን ሃይማኖታዊ ቅርጽ ለመስጠት የሚደረጉ ጥረቶች ተገቢ አይደሉም ሲሉ ገልጸዋል። ዛሬም ተገለናል። በትላንትናው ዕለት በአሰቦት አንድ ገዳማዊ አባት እንደተለመደው ተገለዋል። በአርሲ የምናየውና የምንመለከተው የየዕለት ተዕለት እርድ በአሰቦት ላይም ጊዜ እየተቆጠረ ሁኔታ እየተለየ መፈጸሙ ቀጥሏል። ገዳማውያንን የጥቃት ማዕከል ማድረግ ያስፈለገበት ምክንያት ቤተክርስቲያንን ማሸማቀቅ እንደሆነ ግልጽ ነው። ይህንን ዜና እንደው ተንትኜ ለመናገር ፍላጎት ኖሮኝ አልመጣውም። በሁኔታዎችም ሐዘኔታን ለመርጨት አልፈልግም። እኛ የቆምነው የአርሲ በተለይ ደግሞ ኮሚቴ ሆኖ ሲሰራ የነበረውን አካል ታስታውሳላችሁ። አጸፋዊ ምላሽን በየሁኔታው መስጠት የሚለው ላይ ቆመናል። የምንጠብቀው እናንተን ነው። የሚጠበቀው መዋቅሩ እንግዲህ ብሎ መንቃት እስኪጀምር ነው። እናት አጠፋሽ ተብሎ አይገረፍም እንጂ ከጉርሻ ፔጅ እንኳን ለአንድ ወረቀት እንኳን የሚዘገይ ተቋማዊ ማንነት ኖሮን ምን ልናደርግ እንችላለን? ቆመን መጠበቅ ካልሆነ በስተቀር። ነገር ግን ታጣቂ ገደለ እየተባለ የሚሰጠው የዳቦ ስም ሁሌ ያስገርመኛል። አርሲ ላይ ተገደልን ስትሉ አዲስ አበባ እየለማች ነው፣ እንትን አካባቢ እየጠፋን ነው ስትሉ አዲስ አበባ ሳር እየተከልን ነው፣ ኧረ አብያተ ክርስቲያናት ተቃጠሉብን ስትሉ አዲስ አበባ እኮ አሸበረቀች የሚላችሁ ስርዓት የዚህ ግድያ አካል መሆኑን በደንብ እንድታውቁ ያስፈልጋል። ድረሱልን ብለን ስንጮህ የማይደርስ ስርዓት ካለ የመኖር መብት ተገፎ የምታጨበጭብለት መንግስት አይኖርህም። ገዳያችን መንግስት ነው። የፈለግከው ኮሮጆ ውስጥ ጨምረኝ። እውነቱ ግን ይሄ ነው። በምንም ሁኔታ ውስጥ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚደርሰው ጥፋት ያሳስበናል። ሁሌም ስለዛ እንናገራለን። እንከላከል የሚለው ነገር በጋራ ሲመጣ ያኔ ሁላችንም የየሚናችንን እንወጣለን። ታውቃላችሁ፣ አንድ ጊዜ መሞት ተፈጥሯዊ ባህሪ ነው። ሁለቴና ሶስቴ ግን መሞት ውርደትም ጭምር ይመስለኛል። ጋይስ ኦርቶዶክሳውያን በሞታችንና በመታረዳችን በመፈናቀላችንና ቤተክርስቲያናችንን በማጣታችን ላይ የሚያላግጡና እንደፈለጉ የሚናገሩ ሰዎችን እንደ መታገስ የሚያደክም ነገር ምንም ነገር የለም። አሁንም እንናገራለን። ትንፋሻችን እስኪቆም ድረስ እናወራለን። ካላወራን ካልተነጋገርንና ካልተደራጀን
አንድ ላይ ካልሆንን የነሱ ሐሳብና ህልም ግን እንዲህ በአደባባይ ላይ ይነገራል። ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም። ካሁን በኋላ አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን ነው። ከዛ በላይ ያረደና ከዛ በላይ የገደለ ግን እንሸልመዋለን። ስሙን በወርቅ መዝገብ እንመዘግበዋለን። ይመቻችሁ። ያው እስከማልደቱ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃነም ነበር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን እስከ ገሃነም ነበር ድረስ እንሸኛቸዋለን። አየህ ኦርቶዶክሳዊ ስትሆን ለዚች ሀገር ሁለተኛ ዜጋ ነህ። አንተ ኦርቶዶክሳዊው እንድትጠፋና ቤተክርስቲያን እንዲወድም የታወጀ እስኪመስል ድረስ እንዲህ በአደባባይ ፎቶውን እያሳየ እንገላችኋለን፣ እንጨፈጭፋችኋለን እያለ ያውም ቁጥር እየቆጠረ እየተናገረ ያለን ወሮ በላ ገዳይና አራጅ መንግስት በጉያው ይዞ እያባበለ ነገር ግን አትግደሉን እንኑርበት ያሉትን ግን ኦርቶዶክሳውያን ከየመስሪያ ቤታቸው እየለቀመ ማሰሩን ተያይዞታል። ይሄ ሰው ግን አደባባይ ላይ ወጥቶ በዚህ ደረጃ የሚገላቸውን የኦርቶዶክሳውያንን ቁጥር እየተናገረ የት እንደሚያርዳቸው ጭምር እያወራ አደባባይ ላይ እንዴት ማረድ እንደሚችል እንዴት መጨፍጨፍ እንደሚችል እያወራ ይህንን መንግስት አባብሎ አቅፎ አዝሎ ይዞራል። ነገር ግን አትግደሉን፣ ለምን ትገሉናላችሁ፣ ቤተክርስቲያናችንን ለምን ታጠፋላችሁ የሚሉ መምህራንና ምዕመናንን ግን ብልጽግና የተባለ መንግስት እያሰረ ያንገላታላል። አሁን ይህን ስናገር ይሄ ከብልጽግና ጋር ይገናኝም የምትሉ ቅርሻታሞች እዚህ መንደር ላይ ሞልታችኋል። ነገር ግን እበት ነው ትል የሚወልደው። እበቱ የወለዳት ትል ግን በዚህ ደረጃ አደባባይ ላይ ወጣ ፌስቡኳ ላይ እንዲህ አይነት ፖስት እየፖስተች እሪበሉ፣ ዳሳችሁን ጣሉ፣ ማቃችሁን ልበሱ፣ ከዚህ በኋላ አከተመላችሁ እያለች እየፎከረች የምትናገር እቺ በሳምንት ሁለቴ እንኳን አልጋዋን ማንጠፍ የማትችል ጋለሞታ ሴት እንደፈለገች ትፈነጫለች። እቺ ሴት ማለት እንግዲህ አብይ ተመልምላ በምርጫ ቦርድ አልፋ ብልጽግና ላይ የምትሰራ የመንግስት አንድ አካል ናት። አደባባይ ላይ ፌስቡክ ላይ እቺ ልጅ አድራሻ የላትም፣ ሪበሉ ማቅለበሱ ከዚህ በኋላ አከተመላችሁ እያለች አደባባይ ላይ ፖስት ስታደርግ ጋይስ ወዴት እየሄደ እንደሆነ አቅጣጫው ፍንትው ብሎ አይታያችሁ ነው? ለጥቂቶቻችን ብቻ ነው የሚታየው። ኦርቶዶክሳውያን አረ ንቁ፣ ግዴላችሁም ብንነቃ ነው የሚሻለው። ይሄ ኦርቶዶክስን የማጥፋት ስራ የብልጽግና አንዱ ፕሮጀክት መሆኑን ማሳያው ይቺ ሴት የብልጽግና አባል ናት እና ብልጽግና እንደውም የዶክትሪኗ አንድ አካል እንደሆነና እንደ መንፈሳዊ ነገሯ እንደምታየው እንዲህ ብላ ኮሪደር ልማት ኮንሰፕቱ የምድራዊ ስራ ብቻ ሳይሆን የሰማይ ስራ ነው ወደሚል ድምዳሜ ያደረሰኝ ኮሪደር ልማት ማብራት ነው የሚሉ ሰዎች እኔ ኃጢአት እንዳይሆንባችሁ ሰፈራው ማለት ነው። እድለኛ ነኝ የዚህ ፓርቲ አካል መሆን መቻል በጣም በቃ ብለሲንግ ነው የእውነት። ይሄ ምድር ላይ ለምኖረው ህይወት ብቻ ሳይሆን ነገ እንደው በቃ ፈጣሪ ፊት ራሱ የሆነ ሪዋርድ ያለው ላይፍ ነው። በቃ ብልጽግና ውስጥ አባል ሆኖ ይሄን ፓርቲ ብልጽግናን ማገልገል መባረክ ነው እያለች ነው። ምክንያቱስ በሰማዩ እንኳን የተለየ አክሊል ይጠብቀኛል እንኳን በምድር ላይ። ስለዚህ የብልጽግና አካል በመሆኔ ደስተኛ ነኝ እያለች ነው። ብልጽግና አካል መሆን ማለት ኦርቶዶክሳውያን ሲጨፈጨፉና ሲታረዱ ቤተ እምነታቸው ሲቃጠል ምን ማለት ነው ማለት ነው? ሪበሉ ምንም አታመጡም የማለት ያክል ማለት ነው። ስለዚህ አንቺ ብልጽግናን ማገልገልሽ ብልጽግና ደግሞ ኦርቶዶክሳውያንን የመጨፍጨፍና የማረድ ቤተ እምነታቸውን የማቃጠል ስራ ከሰራ አንቺ ምን እያደረግሽ ነው ማለት ነው? እየተባረክሽ ነው ማለት ነው። በተዘዋዋሪ ምን እየጠየቅሽ ነው ማለት ነው? ጉዳይሽን እያስፈጸምሽ ነው ማለት ነው። ኦርቶዶክሳውያን ግዴላችሁም ብንነቃ ይሻላል ባይ ነኝ። ብንሰርቅም ባንሰርቅም እንኳን ክርስቲያኑን መሬት እንኳን ኦርቶዶክስ